በሚወለድበት ጊዜ የእናቱ የድንግል ማርያም ማህፀን እንዳልከፈተው ሲጸነስም ከተጸነሰም በኋላ ሲወለድም በተወለደም ጊዜ የእናቱ ማህፀን እንዳልተከፈተ ተነሳም ስንን በተዘጋ መቃብር ተነሳ እንጂ መቃብሩ ሳይከፈት ነው የተነሳው ይላል። ሶስተኛው ቀን ብዙ ጊዜ ጥያቄም ስለሚነሳ ሰዎች ጥያቄ ያነሳሉ። አይሞላም 40-11 ሰዓት ከተቀበረ ቅዳሜና እሑድ ብቻ ነው የሚሆነው? 2 ቀን ነው የሚሆነው? ወይ ዝወ ለወልደ እጓለ እመሕያው እኔን የሰው ልጅ ይይዙኛል አይሁድ፣ ወይ ሰቅልዎ ይዘው ይሰቅሉኛል፣ ወይ ቀትልዎ ይዘው ይገሉኛል፣ ከገደሉኝም በኋላ ወይ ቀብርዎ ይቀብሩኛል፣ ወትነሳ በሳልስት ዕለት በሶስተኛው ቀን እነሳለሁ ብሎ ያስተማራችሁን የገሊላውን ትምህርት አታስታውሱምን ብሎ መልአኩ ለሴቶች አስታወሳቸውና ነገራቸው። ክርስቶስ ከድንግል ማርያም ሲወለድ አዲስ ኪዳን ከብሉይ ኪዳን ተወለደ። ለማመን የዘገያችሁ ነቢያት የተናገሩትን ያላስተዋላችሁ። እነሳለሁ ብሏል፣ በነቢያትም ተናግሯል። እወርዳለሁ ብሏል፣ እወለዳለሁ ብሏል፣ እጠመቃለሁ ብሏል፣ ዓለምን አድናለሁ ብሏል፣ ሰቀላለሁ ብሏል፣ እሞታለሁ ብሏል፣ እነሳለሁ ብሏል፣ አርጋለሁ ብሏል። በማን? በነቢያት አስቀድሞ ተናግሯል። ወንጌላውያን እንግዲህ ዋናው በዚህ ምድር ላይ ለሰው ልጆች የተሰጠ ትልቁ የህይወት ምግብ ምንድነው ከተባለ ወንጌል ነው። ወንጌል ነው። በዚህ ምድር ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መጥቶ ወንጌልን አስተማረ። እሱ ካስተማረ በኋላ በሱ ትምህርት ብቻ እንዳይቋረጥ ቀጣይ እንዲሆን አደረገ። ለዚህም የተመረጡ 12 ሐዋርያት መጀመሪያ፣ እዚያም ሌሎችም ቀጥለዋል። 72ም እንደገና ከሴቶችም ይላላኩም ያገለግሉ። ወንጌል የህብረት አገልግሎት ነውና፣ የአንድነት አገልግሎት ነውና፣ የፍቅር አገልግሎት ነውና በ120 ቤተሰብ ተመስርቶ በዓለም እንዲሰበክ እስከ ሕልፈተ ዓለም ድረስ የህይወት ምግብ ሆኖ እንዲቀጥል ሰዎችን አዘጋጅቷል እግዚአብሔር። እንግዲህ ከነኚህ ከ72ቱ 2 ሰዎችን ከ12ቱ 2 ሰዎችን 4 ሰዎችን መረጠና ወንጌልን እንዲጽፉ አደረገ ማለት ነው። ከ12ቱ ሐዋርያት የተመረጡት ዮሐንስና ማቴዎስ ናቸው። ከ72ቱ ተማሪዎች የተመረጡት ደግሞ ሉቃስና ማርቆስ ናቸው። ለምን ቢባል ወንጌል ለሁሉ የተሰራች የሁሉም መሆኗን ለማረጋገጥ ከ12ቱ ብቻ አላደረገም፣ ከ72ቱም ብቻ አላደረገም፣ ከሁሉም አደረገና 2 ሰዎችን አንጥቶ በአራቱ ማዕዘነ ዓለም ምሳሌ በ4 ሰዎች እንድትጻፍ አደረገ። በአራቱ ማዕዘነ ዓለም የመሰበኳ ለአራቱ ማዕዘነ ዓለም ትውልድ የተሰጠች የፍቅር ሕግ መሆኗን ለማጠየቅ ነው። ሌላው ለአራቱ የተመረጡበት ዋናው ዓላማው ደግሞ 4ቱ ጸወርተ መንበር አሉ፣ ኪሩቤል የሚባሉት ማለት ነው። የነኛ ምሳሌ ነው። ሌላው 4ቱ አፍላጋት የሚባሉት በኦሪት ያው 4ቱ ጸወርተ መንበር የሚባሉት ኪሩቤልን በትንቢተ ሕዝቅኤል ምዕራፍ 1 ቁጥር 3 ላይ የምናገኛቸው ሲሆን እንደገና የ4ቱ አፍላጋት ምሳሌዎች ናቸው። 4ቱ አፍላጋት ማለት 4ቱ ወንዞች ማለት ነው። የሰማችሁ ነው። ምን ማለት ነው? 4ቱ ወንዞች 4ቱ ወንዞችን ደግሞ በኦሪት ዘፍጥረት ምዕራፍ 2 ላይ እናገኛቸዋለን። ጤግሮስ፣ ኤፍራጥስ፣ ግዮን፣ ኤፌሶን የሚባሉት። ከነኚህ መካከል ግዮን የምንለው አባይ ነው የኛው ማለት ነው። እነኚህ የሚወጡት የሚመነጩት ከገነት ስር ነው ይላል። ቀራንዮ ኢየሩሳሌም እዚያው አካባቢ ምንጫቸው ሆኖ 4ቱን ማዕዘነ ዓለም ግን ይመግባሉ። 4ቱ አፍላጋት ወንዞች ማለት ነው። 4ቱ ወንጌላውያን ከአንድ ጌታ እግር ስር ቁጭ ብለው ተምረው 4ቱን ማዕዘነ ዓለም የሚመግቡ የህይወት ምግብ ወንጌልን እንዲያዘጋጁ እግዚአብሔር ያደረገ ማለት ነው። በነገራችን ላይ በሉቃስ ትምህርት ወይም ጽሑፍ ውስጥ የማቴዎስ አለ፣ የማርቆስ አለ፣ ዮሐንስ አለ። በተለይም ማቴዎስ፣ ማርቆስ፣ ሉቃስ 3ቱ ይገናኛሉ ወንጌል ሲጽፉ ማለት ነው። 3ቱ በአብዛኛው ይገናኛሉ። ለየት የሚለው ከ4ቱ ወንጌላውያን ዮሐንስ ነው። ማን ነው? ዮሐንስ ለየት ይላል። የሚያጠነጥነው ነገረ መለኮት ላይ ብቻ ነው። ዮሐንስ ሃይማኖት የሚባለው ላይ ያጠነጥናል። ሥላሴ አንድነት ሶስትነት ላይ ያጠነጥናል። ነገረ መለኮት ላይ ረቆ የሚጽፍ ጸሐፊ ስለሆነ ዮሐንስ ለየት ይላል። አይታችሁ ከሆነ ማቴዎስ ሲጽፍ የአብርሃም ልጅ የዳዊት ብሎ በዘር ሐረግ ጀመረና በቤተልሔም ተወለደ 70 ሰገል ገበሩለት ብሎ ነው። በዓይን የሚታይ ነገር ጻፈ ጀመረ ማለት ነው።
ማርቆስም ላይ ስትመጡ አስቀድሞ ነቢያት የተናገሩለት ወልደ እግዚአብሔር ኢየሱስ ክርስቶስ ነው ብሎ በዮርዳኖስ ተጠመቀ ብሎ በጥምቀቱ ጀምሯል። ይሄም በታየ ነገር ነው፣ በሚታይ በሚጨበጥ በሚዳሰስ ነገር ማለት ነው። ወደ ሉቃስም ሶስተኛው ላይ ስንመጣ ደግሞ በብስራተ መልአክ ጀመረ። መልአኩ ቅዱስ ገብርኤል ከሰማይ ወርዶ ዘካርያስን በቤተ መቅደስ አበሰረው ዮሐንስ እንደሚወለድ። ከዚያም እንደገና ወደ ናዝሬት ገሊላ ተልኮ ድንግል ማርያምን አበሰረ ብለን በብስራተ መልአክ ጀመረና በቤተልሔም ተወለደ ብሎ ጌታችን በቤተልሔም ተወልዶ በጨርቅ መጠቅለሉን ጣውራ ጣቱ መታሰሩን እረኞች መላእክት በአንድ ላይ ሆነው ማመስገናቸውን ይጀምራል ማለት ነው። ይሄም በታየ በሚጨበጥ ነገር ነው። አስቀድሞ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ብሎ ግን ለየት አለ። ማን? ዮሐንስ ሲጽፍ አያችሁ። በቤተልሔም አልጀመረም፣ በአብርሃም በዳዊት ልጅም አልጀመረም። ረቀቅ ብሎ ርቆ ሄደና አስቀድሞ ዓለም ሳይፈጠር ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር አለና ያ ቃል አያችሁ በሱ ሁሉ ሆነ ይላል። በማን ሆነ? በዚያ ቃል ሁሉ ሆነ ማለት ሰማይ ምድር መቀመቃት አየራት ረበ ሰማይ ግዘፈ ምድር የምድር ግዝፈት የሰማይ ምጥቀት ሁሉ በሱ ተፈጠረ ተከናወነ። ከሱ ውጪ አንዳችስ እንኳን የሆነ ነገር የለም ብሎ እንደገና ያ ቃል ሥጋ ሆነ ብሎ ያ ዓለምን የፈጠረው ሰው ሆኖ የመጣ እግዚአብሔር እንደሆነ አስረግጦ የሚናገር በነገረ መለኮት ላይ የሚራቀቅ ለየት የሚለው ማን ነው ከተባለ ዮሐንስ ለየት ይላል። በታየታይ ሳይሆን ባልታየ ነገር የጻፈ በሚዳሰስ ነገር ሳይሆን በማይዳሰስ ነገር በሚጨበጥ ሳይሆን በማይጨበጥ ነገር ነገረ መለኮትን የተራቀቀ ብቸኛ ወንጌላዊ ማን ነው ሲባል ማን ነው? ዮሐንስ ነው ማለት ነው። እንግዲህ የሉቃስ ወንጌልን ተመልክተነዋል። በእርግጥ ያው በብስራተ መልአክ ጀምረን እንግዲህ መጀመሪያ በሰረ ነው፣ ከዚያ ደግሞ ተወለደ ነው፣ ከተወለደ በኋላ ተጠመቀ እያልን ነው የቀጠል ነው። ከዚያ ደግሞ ጾመ፣ ከዚያ እየዞረ በዚህ ምድር ላይ እየተመላለሰ ዓለምን አስተማረ ብለን መተን መጨረሻው ምንድነው ከተባለ ያው ባለፈው ምዕራፍ 23 ስንማር በቀራንዮ ተሰቀለ ነው አይደለ? ዓለም ዳነ፣ ክርስቶስ ቤዛ ሆነ፣ ወልደ እግዚአብሔር ነገሰ፣ ዲያብሎስ ተሻረ፣ አዳም ዳነ፣ ሲኦል ተበረበረ፣ ሰይጣን ታሰረ የሚለውን አበክረን ባለፈው ተነጋግረናል። ተሰቀለ፣ ሞተ፣ ከዚያም በኋላ ተቀበረ ብለናል። ከተቀበረ በኋላ ምን ሆነ የሚለውን ምዕራፍ 24 ይቀጥላል። መዝጊያው የሁሉም ወንጌላውያን መዝጊያ ክርስቶስ ተነሳ አረገ ነው። እየሰማችሁ ነው። ተወለደ ብለው እንደጀመሩ ተጸነሰ ብለው እንደጀመሩ ሲዘጉ ደግሞ ወንጌላውያን ሁሉም የሚተባበሩበት ትምህርታቸውን ሲያጠናቀቁ ወይም ጽሑፋቸውን ወንጌልን ጽፈው ሲጨርሱ በምንድን ነው የሚጨርሱት? ከሰማይ ወረደ ብለው ሲጨርሱ ምን ይላሉ? አረ ንገሩኝ። ምን አለ? ከሰማይ ወረደ ብለን ከሰማይ ከወረደው በስተቀር ምን ያለ የለም ነው ያለ ዮሐንስ ወደ ሰማይ። ስለዚህ ከሰማይ ወረደ ብለው ጀመሩ። ምን ብለው ጨረሱ? ወደ ሰማይ ምን አለ? ወጣ ነው። በርደት ጀመሩ፣ በመውረድ በእርገት ጨረሱ፣ በማድረግ ማለት ነው። ሁሉም ወንጌላውያን ይህንን ይተባበራሉ። የግድ ነው። ከዚህ ሊወጡ አይችሉም። ከዚህ ቢወጣም ወንጌል አይባልም። አያችሁ፣ ምክንያቱም እግዚአብሔር ከሰማይ ወረደ፣ ዓለምን አዳነ፣ ወደ ሰማይ መልሶ ምን አለ ነው እያልን ያለ ነው። አረገ ነው አይደለ? ይሄ የሁሉም ወንጌላውያን ዓላማ ስለሆነ ወረደ የማይል ወንጌላዊ የለም፣ አረገ የማይል ወንጌላዊ የለም። ይሄ ግዴታ ስለሆነ መነሻው ወረደ ነው፣ መጨረሻው ምንድን ነው? አረ ንገሩኝ። አረገ ነው። አያችሁ፣ እመቤታችን አበሰራታልና ሉቃስ ይኩነኒ ብላ ስትቀበለው በማይጸኑ አደረ፣ ከዚያም በቤተልሔም ተወለደ ያለ መውረዱን ጀመረና በኋላ ደግሞ ሲነሳ ከሙታን ተለይቶ ተነሳ፣ ሰማየ ሰማያት በክብር አረገ የሚለውን ነው የሚያጠናቅቀው። እስኪ እንደው እንየው። ያው የተለመደ ቢሆንም ወበሁል ሰንበት በጽባህ ነው የሚለው። ሆራ ይላል፣ ስለ ሴቶች ነው የሚናገረው። በመጀመሪያው ቀን ያው በእሑድም በሌሊት ነው የሚለው። ሴቶች እየገሰገሱ ወደ መቃብር ሄዱ ነው የሚለው። ሆራ ብሎ ሀበ መቃብር ወወሰዳ ወተ አፈዋተ ዛስተዳለዋ ወካላአትኒ አንስት ምስሊሆን ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ሐዋርያት አብረው እንደነበሩ ሴቶችም ነበሩ። ሴቶች ቀራንዮ ላይ ሲሰቀልም ሴቶች ነበሩ አብረው። እመቤታችን ድንግል ማርያም መስቀሉ ስር ቁማ ሳለ ወይ ቀውባ ሀበ መስቀሉ ነው። ከዚያም እነ ማርያም መግደላዊት አብረው ቁመው ነበሩ። ሌሎችም ሴቶች አብረው ቁመው ነበረ። ጌታችን ሲቀበርም ነበሩ
ሴቶች ማለት ነው። ከዚያ በኋላ በሶስተኛው ቀን እነሳለሁ ብሎ አስቀድሞ ተናግሮ ስለነበረ እንደሚነሳም እርግጠኛ ሆነው የሚጠብቁ ሐዋርያት ብቻ ሳይሆኑ ሴቶችም ነበሩ ይላል። ቅዳሜ ጌታችን የተቀበረው 11 ሰዓት ላይ ነው። ስንት ሰዓት ነው አልኳቸው? የተሰቀለው 6 ሰዓት ላይ ነው። ባለፈው ላልመጣቸው ነው የምንደግሞ። የተሰቀለው ስንት ሰዓት ነው? 6 ሰዓት ላይ ተሰቀለ። ነፍሱ ከስጋው የተለየችው 9 ሰዓት ላይ ነው። በመስቀል ላይ ቆይቶ ማለት ነው 3 ሰዓት። 9 ሰዓት ላይ ነፍሱ ከስጋው ተለየች። 11 ሰዓት ላይ ወደ መቃብር ወረደ፣ ተቀበረ። ዮሴፍና ኒቆዲሞስ ቀበሩት። እንግዲህ በሶስተኛው ቀን ነው ጌታችን ከሙታን ተለይቶ ተነሳ ብለን የምናስተምረው ማለት ነው። የኛ ትምህርት ሶስተኛው ቀን ብዙ ጊዜ ጥያቄም ስለሚነሳ ሰዎች ጥያቄ ያነሳሉ። አይሞላም 11 ሰዓት ከተቀበረ ቅዳሜና እሑድ ብቻ ነው የሚሆነው? 2 ቀን ነው የሚሆነው? 3 ሰዓት የሚባለው ከየት የመጣ ነው የሚል የዘወትር ጥያቄ ነው። ይህን ጠይቆ ማለፍ ወይም ትምህርቱን ማጥራት ግዴታ ነው። ዓርብ ከ3 ተከፍላለች። አንዷ ቀን ከ3 ከስንት ተከፈለች? ዓርብ ጠዋት 12 ሰዓት ጀምሮ ከንጋት ጀምሮ ማለት ነው እስከ 9 ሰዓት ላይ ድረስ ወይም 6 ሰዓትም በወንጌላውያኑ ቀመር 6 ሰዓት ድረስ ጌታችን እስከሚሰቀልበት ሰዓት ምን ነበረ? ቀን ነበረ። እስከ 6 ሰዓት ጌታ እስከሚሰቀል። ልክ ጌታችን ሲሰቀል ዓለም ሁሉ ጨለመ ይላል። ምን አለ? ዓለም ሁሉ ምን አለ? ጨለመ። ያንኛው ከጧት 12 ሰዓት ጀምሮ እስከ 6 ሰዓት ያለው አንድ ቀን ተብሏል። አያችሁት? እንደገና ከ6 ሰዓት ጌታችን ሲሰቀል ፀሐይ ጨልሟልና ሌሊት ሆኗል። እስከ ስንት ሰዓት? እስከ 9 ሰዓት ማለት ነው። ያንን አንድ ሌሊት ይባላል። ስንት ቀን ሆነ? አንድ ቀንና አንድ ሌሊት ሆነ አይደለ? እስኪ ቀን ያልኳችሁ ማንኛውን ነው ሲንገሩኝ? ጠዋት 12 ሰዓት ጀምሮ እስከ ስንት? እስከ 6 ሰዓት አንድ ቀን ተብሎ ይያዛል። ብርሃን ስለሆነ ማለት ነው። ከዚያ ከ6 ሰዓት እስከ ስንት ሰዓት ጨለማ ነበረ? እስከ 9 ሰዓት። ያንን አንድ ምን እንለዋለን? ሌሊት እንለዋለን። ስለዚህ ቀኑና ሌሊቱ አንድ ቀን ሆነ አይደለ? አይደል እንዴ? ከዚያ በኋላ ከ9 ሰዓት ጀምሮ እስከ 12 ሰዓት ደግሞ ብርሃን ነው ቀን። ያንን ደግሞ አንድ ቀን እንለዋለን አይደለ? ዓርብ ስንት ሆነ ማለት ነው? አንድ ቀን ከኩል ሆነ ማለት ነው አይደለ? አይደል እንዴ? ገብቷችኋል አይደለ? እስኪ ንገሩኝ አሁን። እሺ ቀን የሆነው መጀመሪያ ከስንት እስከ ስንት ነው? ከ12 እስከ 6። እሺ ሌሊት የሆነው ከስንት እስከ ስንት ነው? ከ6 እስከ 9። ከዚያ በኋላ አሁን ይሄ አንድ ቀን ሆነ አይደለ? ማለትና ሌሊቱ። ከዚያ በኋላ ቀን ደግሞ ከስንት እስከ ስንት ሆነ? ከ9 እስከ 12 ሰዓት ቀን ሆነ ማለት ነው። ብርሃኑ ቀጥሏል ማለት ነው። ቀንነቱ ቀጥሏል ማለት ነው። ከዚያ በኋላ ቅዳሜ ሌሊት አለ ማለት ነው። የቅዳሜ ሌሊትና ከ11 ሰዓት ከ9 ሰዓት ጀምሮ ይሄኛው ያለው ቀን ስንት ይሆናል ማለት ነው? ስንት ቀን ሆነ? አዎ ከዚያ በኋላ ቅዳሜ ምን አለ ማለት ነው? ቀን አለ አይደለ? የቅዳሜው ቀንና የእሑድ ሌሊቱን ሲጨምሩ ስንት ቀን ይሆናል? 3 መዓል 3 ሌሊት የምንለው በዚህ መንገድ ቆጥረን ነው። አለበለዚያ ዓርብ ማታ ተቀበረ ካልን ቅዳሜና እሑድ ሊመጣ አይችልም። ሊቃውንት ይህን ቀምረው ዓርብን ከ3 ይከፍሉታል ማለት ነው። 2 ቀን አንድ ሌሊት ሆኗል ዓርብ ባጭሩ ማለት ነው። የቅዳሜው ሌሊት አለ ማለት ነው። የቅዳሜው ቀንና የእሑዱ ሌሊት 3 ሰዓት 3 መዓል 3 ሌሊት ቁጭ ይላል ይመጣል ማለት ነው። 3 መዓል 3 ሌሊት ጌታችን በከርሰ መቃብር አደረ ብላ የምታስተምረው ቤተክርስቲያኗ ይሄን ነው ማለት ነው። ይሄ ነው ቀመሩ ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሳለሁ ብሎ በተናገረው መሰረት እሑድ ጧት ስለሚነሳ ወይም ሌሊት ስለሚነሳ መንፈቀ ሌሊት ይላል ታምረ ኢየሱስ። በሌሊት መንፈቀ ሌሊት ማለት ሌሊት 6 ሰዓት ተነሳ ይላል። ግን ደግሞ ወንጌላውያን ወይም መተርጉማን ሁሉም መጻሕፍት ግን የሚተባበሩት ጌታችን የተወለደው እየሰማችሁኝ ነው? የተወለደው የተጠመቀው የተነሳው 10 ሰዓት ነው ይላሉ። ታምረ ኢየሱስ ብቻውን ግን መንፈቀ ሌሊት ይላል። ሊቃውንት ምን አሉ? እንደው ቃለ ጉባኤ ብቻ አይደለም በእጅ ብልጫ የሚያልፈው ይሄ እንደዚህ አይነት የቀመር የሃይማኖት ትምህርትም ሲሰጥ ቁጥር ሲዛባ ብዙ መጻሕፍት የተባበሩበት ይያዛል። ታምረ ኢየሱስን ትተውት ሁሉን መጻሕፍት የተባበሩት 10 ሰዓት ተነሳ የሚለው ይያዛል ማለት ነው።
የተጠመቀውም የተወለደውም የተነሳውም ስንት ሰዓት ነው? 10 ሰዓት የሚለው ይያዛል ማለት ነው። ቤተክርስቲያናችን ይህን ነው የምታስተምረው። በተርጉማን ግን ያስተምራሉ። ስለዚህ ሴቶች ይጠባበቁ ነበረ። ሽቱ ይዘው አስተካክለው አዘጋጅተዋል። ሽቱ ያዙበት ዋናው ዓላማው ደግሞ ጌታችን ሲነሳ መቃብሩ ጋር ሂደው ለማርከፍከፍ ነው። በእነሱ በሀገራቸው በአይሁድ ሕግ የታወቀ ደገኛ ሰው፣ የተወደደ ሰው፣ ታላቅ ሰው፣ የተከበረ ሰው ሲሞት በሕጋቸው በሞተ በሶስተኛው ቀን ሂደው ሽቱ መቃብሩ ላይ ያርከፈክፋሉ። ሕግም አላቸው። አሁን ግን የታወቀ ሰው ስለሆነ አይደለም። ዓለምን ለማዳን ሰው ሆኖ የመጣ መድኃኔዓለም መቃብር ረግጦ እንደሚነሳ ሞትን መሰሪያ እንደሚቆርጠው አስቀድሞ ተነግሮ ስለነበረ በተነገረው ያምኑ ስለነበረ ሴቶች ለክብሩ የሚመጥን ልዩ ሽቱ አዘጋጅተው እየገሰገሱ ወደ መቃብር ሌሊት ሄዱ ነው የሚለው። ወረከበሃ ለይእቲ ከዚያ በሄዱበት ጊዜ ሽቱን ይዘው ሲሄዱ ከመቃብሩ ድንጋዩ ተገላብጦ አገኙት ነው የሚለው። መቃብሩ ላይ ታላቅ ድንጋይ አይሁድ አድርገው ነበር፣ ማንም የማያነሳው እጅግ ግዙፍ የሆነ ድንጋይ። ዝም ብሎ እንኳን ሴቶች አይደለም ወንዶችም ተባብረው ቢሄዱ ሊያነሱት የማይችሉ እነሳለው እያለ ሲያስተምሯልና እንዳይነሳ ታላቅ ድንጋይ ንክደን ብለው መቃብሩ ላይ ሰው ተሰብስቦ ሊያነሳው የማይችል መቃብር አይሁድ ከድነው ነበረ። በእውነቱ የክርስቶስን መነሳት ድንጋይ ያስቀረዋል እንዴ? አያስቀረውም። ያ ብቻ አይደለም። ብዙ ወታደር በብዙ ገንዘብ ተቀጥረው ወታደሮች አፈሙዝ ይዘው የሚጠብቁም ነበሩ። አንደኛ ድንጋዩን የሚያገላብጥ አቅም ያለው ሰው እንኳን ቢፈጠር ተነሳ ድንጋዩን አገላብጠው ሰርቀው ወስደው ተነሳ እያሉ እንዳይናገሩ ብለው እምነት የላቸውምና አይሁድ። ሁለተኛው ታላቅ ድንጋይ ገጥመው ስለነበረ ያን ድንጋይ ማን ነው ወንድ ይህን ድንጋይ የሚያገላብጠው? ይህን ድንጋይ ማንሳት የሚቻለው ማንም ስለሌለ ማንም ተነሳ ማለት አይችልም ለማለት እንዳመቻቸው ከወታደሮቹ ጠባቂዎቹ በተጨማሪ ታላቅ ድንጋይ አድርገውበት ነበር። ግን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለመነሳት ድንጋይ የሚያገላብጥለትም አያስፈልገውም፣ መገላበጥም አያስፈልገውም። ድንጋዩም ሳይገላበጥ በመንፈቀ ሌሊት ወይም 10 ሰዓት ላይ ጌታችን ተነስቷል። ሴቶች ጧት ሲሄዱ ድንጋዩ ተገላብጧል። ጌታችን ሲነሳ ድንጋዩ አልተገላበጠም። በተዘጋ መቃብር ነው ክርስቶስ የተነሳው። እየሰማችሁ ነው? በምንድን ነው የተነሳው? አንዳንድ ጊዜ እንደው መልአኩ ድንጋዩን አገላብጦ ተቀምጦበት ይላል ወንጌል። ሴቶች ሂደው የተከፈተ መቃብር አገኙ፣ ጌታ በዚያ ውስጥ የለም ሲባል ጌታችን ሲነሳ መልአክ ድንጋይ ያገላበጠለት የሚመስላቸው ሰዎች አሉ። መልአክ ድንጋይ ያገላበጠው 12 ሰዓት ነው። ክርስቶስ የተነሳው 10 ሰዓት ነው። ሊቃውንት ምን አሉ? በሚወለድበት ጊዜ የእናቱ የድንግል ማርያም ማህፀን እንዳልከፈተው ሲጸነስም ከተጸነሰም በኋላ ሲወለድም በተወለደም ጊዜ የእናቱ ማህፀን እንዳልተከፈተ ተነሳም ስንን በተዘጋ መቃብር ተነሳ እንጂ መቃብሩ ሳይከፈት ነው የተነሳው ይላል። ሚስጥረ ትንሣኤን ሚስጥር ያስደረገውም አንዱ ይህ ነው ብለዋል ሊቃውንት። በከመ ያርሃ ወማኅተመ ድንግልናሃ ለወላዲቱ በልደቱ ልኮ ደራሲው ምን አለ? ሲወለድ የእናቱ ማህፀን ሳይከፍት እንደተወለደ ከማሁ ያርሃ ወማኅተመ መቃብሪሁ በትንሣኤሁ ተነሳም ብለን ስንናገር መቃብር ሳይከፈት የተነሳው ይላል። ሳይከፈት ነው የተነሳው። ሚስጥረ ትንሣኤ የሚያሰኘውም አንዱ ይህ ነው። ድንጋይ የሚያገላብጥለት መልአክም አላስፈለገውም። እይፈቅድ ኃይለ መልአክ ይላል ሊቁ። የመልአክ እርዳታ አይፈልግም፣ አላስፈለገውም። ምክንያቱም እስመ ውእቱ ፈጣሪሆሙ ለመላእክት። ዲዮናስዮስ የተባለው ሊቅ በሃይማኖተ አበው ታላቁ ሊቅ የመልአክ እርዳታ አላስፈለገውም። ድንጋይ አገላበጠ ብለን ስንናገር አለ ጌታችን የተነሳው 10 ሰዓት ነው። መልአክ ድንጋይ ያገላበጠው ስንት ሰዓት ነው አልኳችሁ? 12 ሰዓት ነው አለ። ስለዚህ የመልአክ እርዳታ አላስፈለገውም። ታዲያ መልአኩ ለምን ድንጋዩን አገላበጠው? መቃብር ውስጥ እንደሌለ ለሴቶች ለማሳየት ነው። ለማን ለማሳየት ነው? ሴቶች ሂደዋል እንዳምኑ ነው። እነሳለው እንዳለ ተነስቷል። ሲነሳ የመልአክ እርዳታ አላስፈለገውም። ድንጋይ የሚያገላብጥለት መልአክ አልጠራም። አስቀድሞ ተነስቷል። መላእክት አይተውት አመስግነውታል። ነገር ግን ድንጋይ ያገላበጠው መልአኩ መቃብር ውስጥ ጌታ የለም ኑ ብሎ ሴቶች እንዲያምኑ እነሳለው እንዳለ
በኃይሉ እንደተነሳ ለማሳየት ነው ብለውታል ሊቃውንት። እነሱ ግን እዚያ ሲሄዱ መልአኩ ድንጋዩን አገላብጦ ጥሎት መቃብር ባዶ ሆኖ ሴቶች ሄዱ፣ ሽቱን አርከፈከፉ። የለም ወፈራ ዋታታ ገጾን ውስተ ምድር። እነሱም ዝቅ ብለው ፊታቸውን ወደታች አደረጉና ወደ ምድር እየተመለከቱ በጣም ተደነቁ ሴቶች ይላል። መልአኩ ወይቤልወን እንዳሏቸው ወንዶችም ሴቶች እነኛ መላእክት ሴቶቹ እንዳሏቸው ምን ተታሰሳሁ ለሕያው ምስለ ሙታን ሕያውን ከሙታን ጋር ምን ትፈልጉታላችሁ? እነሳለሁ ብሎ አስቀድሞ እንደነገረ በስልጣኑ ምን ብሏል? ተነስቷል። ተንሳይ ያለው ዘየሰ እነሳለሁ እንዳለ ተነስቷል። በዚህ የለም ድንጋይ ያገላበጥንላችሁ በውስጥ እንደሌለ እንድታዩት ነው። ድንጋይ ሳይገላበጥ ቀድሞ እሱ 10 ሰዓት ተነስቷል። ተዘከራ ቃሎ ዘይቤለክን በገሊላ የተናገራችሁን የእግዚአብሔርን ቃል አስታውሱ አላቸው። መልአኩ ሴቶቹን ገሊላ ላይ ምን ብሎ አስተምሯቸው ነበረ? ናሁን አርግ ኢየሩሳሌም፣ አሁን ወደ ኢየሩሳሌም እንወጣለን። ወይ ዝወ ለወልደ እጓለ እመሕያው እኔን የሰውን ልጅ ይይዙኛል አይሁድ፣ ወይ ሰቅልዎ ይዘው ይሰቅሉኛል፣ ወይ ቀትልዎ ይዘው ይገሉኛል፣ ከገደሉኝም በኋላ ወይ ቀብርዎ ይቀብሩኛል፣ ወትነሳ በሳልስት ዕለት በሶስተኛው ቀን እነሳለሁ ብሎ ያስተማራችሁን የገሊላውን ትምህርት አታስታውሱም? ምን ብሎ መልአኩ ለሴቶች አስታወሳቸውና ነገራቸው። ወተዘከራ ቃሎ ያን ጊዜ ሴቶቹም በገሊላ የተሰበከው ስብከት ትዝ አላቸውን አስተዋሉ። ዋቲወንም ሀበ መቃብር ነገራሆሙ ዘንተ ለአሰርቱ አሐዱ ወለቢጾሙኒ ለኩሎሙ። ከዚያ በኋላ ሴቶቹ ራሳቸው ተረዱና ለ11 ሐዋርያት አስተማሯቸው ይላል። ሴቶች አዋጅን አወጁ፣ ሂደው ነገሯቸው ለ11 ሐዋርያት እነሳለሁ እንዳለ ጌታችን ተነሷል፣ በመቃብር የለም። በየት የለም? በመቃብር የለም ብለው ነገሯቸው። ወማንቱስ ማርያም መግደላዊት ናት አንዷ። እነኛ እዚያ የተሰበኩት በመላእክት የተነገራቸው እነሱ ለሌላው ያወጁ። ወዮሐና የዮሐና ማርያም የምትባለው ሌላይቱ፣ ወማርያም እንተ ያዕቆብ የያዕቆብ የምትባል ማርያም፣ ወቢጾንሂም እለ ምስሊሆን ነገራሆሙ ዘንተ ለሐዋርያት። እነኚህ ሴቶች ተሰባስበው ሂደው ለሐዋርያት ነገሯቸው። እነሳለሁ እንዳለ ጌታችን ተነስቷል፣ በመቃብር የለም። በገሊላ የነገረን ትምህርቱ ተከናውኖ ተፈጽሟል። መቃብርን ረግጬ እነሳለሁ እንዳለ ጌታችን ተነስቷል። ወኮነ ዝንቱ ነገር በቅድሜሆሙ ከመ ዝንጋኤ ወኢያምንዎሙ። እነሆ በእነሱ ዘንድ እንደ ዝንጋኤ እንደ መዘንጋት ሆኖባቸው ነበርና አላመኑም ነበር። ክደትም ነበረ በውስጣቸው። ወተንሳ ጴጥሮስ ወሮፀ ሀበ መቃብር። ጴጥሮስ ይህን በሰማ ጊዜ ወደ መቃብሩ እየሮጠ ሄደ ይላል። ማመን አቃታቸው። በዚህን ጊዜ ጴጥሮስ ተነሳና እየሮጠ ወዴት ሄደ? ወደ መቃብር። ባይኑ ማየት ፈለገ። ወደ መቃብር እየሮጠ ሄደ። ወሐወፀ ጎበኘ ወርእየ ተመለከተው መቃብሩን። ነገር ግን ያገኘው ጨርቁ ተጠቅልሎ ተቀምጦ እሱም ብቻ ነው ያገኘ ይላል። ዋተወን ዘያነክር ዘኮነ የሆነውን ነገር ሁሉ እያደነቀ ርሱም ተመለሰ ይላል። ያንን ተቀብሎ አምኖ ተመለሰ። ይህንን እንግዲህ ጌታችን ኢየሱስ ክርስቶስ እንዴት እንደተነሳ ሲነሳ መላእክት ማንም እርዳታ እንዳላስፈለገው እሱ ከተነሳ በኋላ ሴቶች ወደ መቃብሩ ሲሄዱ ድንጋዩን አገላብጦ መልአክ በመቃብር እንደሌለ ለሴቶች እንደነገራቸው ሴቶች ያለ ምስራች ለሐዋርያት ሄደው እንዲያስተማሩ፣ ከዚያም መካከል ጴጥሮስ እየሮጠ ሂዶ በመቃብሩ ያለውን ለማየት መገስገሱንና ጴጥሮስ አይቶ ማረጋገጡን ይነግረናል። የመጀመሪያው አንቀጽ ማለት ነው በዚህ ምዕራፍ ላይ። ከዚህ ቀጥልና ሁለተኛው አንቀጽ የሚነግረን የኢማሁስ መንገደኞችን ነው። ጌታችን ከተነሳ በኋላ ወደ ኢማሁስ ጉዞ የሚያደርጉ 2 ሰዎች ነበሩ ይላል መጽሐፍ። እዚህ ላይ ገጸ ንባብ አልገለጣቸውም ሰዎቹን። እንደው ቀለዮጳ ብሎ አንዱን ገልጾታል። ዘውቱ ሉቃስ ነው። ቀለዮጳ ማለት የሉቃስ ሁለተኛ ስሙ ነው አሉ ወንጌላዊ ሉቃስ ራሱ። ይህንን ወንጌል የጻፈው ሉቃስ ነው። ቀለዮጳ የተባለው ዘውቱ ሉቃስ፣ ያም ሉቃስ ነው ብለውታል። ሁለተኛው በኢማሁስ መንገደኛ ከነበሩ ሰዎች ሁለተኛው ሰው ኒቆዲሞስ ነው። እየሰማችሁ ነው። ማንና ማን አልኳችሁ? 2 ሰዎች እዚህ ላይ ስለማይገልጻቸው የትርጓሜ ሊቃውንት ቀለዮጳ የተባለው ሉቃስ ነው አሉ። ሁለተኛው ሰው ደግሞ ከመስቀል አውርዶ የገነዘው ያ መልካሙ ሰው ማን ነው? እሱ ኒቆዲሞስ ነው። የኢማሁስ መንገደኞች 2 ሰዎች የሚላቸው
ሉቃስ ቀለዮጳ የተባለው ሉቃስና ጌታችን ከመስቀል አውርዶ የገነዘው የቀበረው ኒቆዲሞስ ሁለቱ ሰዎች ናቸው። ወይተለተ እንዘ ይሐውሩ ያን ጊዜ ሲሄዱ ክልኤቱ ሙስቴቶም ሀገረ እንተ ትርህቅ ኢየሩሳሌም መጠነ 60 ምዕራፍ እንተ ስማ ኢማሁስ 60 ምዕራፍ የምትርቅ ወይም ኪሎ ሜትር የምትርቅ በእኛ ቋንቋ በኢየሩሳሌም በምስራቅ በኩል ያለች ኢማሁስ ወደምትባል ወደዚያች ምድር የሚሄዱ ሁለቱ እነሱ ነበሩ ይልና ቀለዮጳ ሉቃስ የተባለው ሁለተኛው ደግሞ ጌታችን የቀበረው የገነዘው ኒቆዲሞስ ማለት ወይ ተናገሩ በበይናቲሆሙ በእንተ ሁሉ ዘኮነ በኢየሩሳሌም ስለሆነው አይሁድ እንዴት እንደያዙት እንዴት አድርገው እንዲያሰቃዩት እንዴት እንደገረፉት እንዴት ምራቅ እንደተፉበት እንዴት አድርገው መከራ እንዲያደረሱበት በዝርዝር ይህንን እየተነጋገሩ ሁለታቸው ይሄዱ ነበር። ወንዘሙንቱ ይተናገሩ ወይ ታስቡ ለዝንቱ ይህንን እየተመራመሩ እየተነጋገሩ በሚሄዱበት ጊዜ ቀረቦ ሙግዚ ኢየሱስ ወሆረ ምስሌሆሙ ቀረባቸውና ሶስተኛ ሆኖ ሌላ ሰው መስሎ ኢየሱስ ክርስቶስ አብሮ ከነሱ ጋር መጓዝ ጀመረ። በመንገድ እየተነጋገሩስ በኢየሩሳሌም ስለሆነው ስለ ጌታችን መሰቀል ስለ መከራው እነሳለው እንዳለ መነሳቱን ጭምር ይህንን እየተነጋገሩ እየተወያዩ ጉዞ በሚያደርጉበት ጊዜ በመንገድ ላይ ሶስተኛ ሰው መስሎ ቀረበና ጌታችን ኢየሱስ ክርስቶስ ከነሱ ጋር መንገድ ቀጠለ እያዳመጣቸው ስለሱ እየተነጋገሩ እሱን ግን አላወቁትም። ሌላ ሰው ነው የመሰላቸው። እሱም ቀርቧቸው አብሮ ይጓዝ ነበር። እንዲያውቁት አይኗቸው ተይዞ ነበር። ማስተዋል አልቻሉም ማለት ነው። ምን ያተክዛቸዋል? ምንስ ያሳዝናቸዋል? የምትነጋገሩትን እየሰማው ነው ብሎ ስለራሱ ሲነጋገሩ እሱ ራሱ ቀርቦ ይጠይቃቸው ነበር። ዋውሳ አሐዱ እምኔሆሙ ከነሱ መካከል ዘስሙ ቀለዮጳ የተባለው ማነው? እሱ አልኳቸው ሉቃስ። ከነሱ መካከል ለኢየሱስ ክርስቶስ ሉቃስ ሊመልስለት ጀመረ ይላል። ወይ ቤሎ እንዲህም አለው አንተኑ ባይቲትከ ነግድ ለኢየሩሳሌም እያይመርከኑ ዘኮነ በውስቴታ በዝንቱ መዋዕል በዚህ ሳምንት በኢየሩሳሌም የሆነውን ነገር አልሰማህም አላወቅምን? በእውኑ አንተ በኢየሩሳሌም የምትኖር ሰው ከሆንክ ሰሞኑን የተደረገውን የኢየሩሳሌም ጉዳይ ለአንተ እንግዲህ ነውና አለ ይላል። ምክንያቱም የጌታችን የኢየሱስ ክርስቶስን መከራና ስቅላት ሞትና መቀበር መነሳቱን የማያውቅ በኢየሩሳሌም ያለ ሰው የለም። የካዱ አይሁድም ቢሆን ይህን እውነታ ግን አይክዱትም ነበረ። ልባቸው እያወቀ ባፋቸው ክደውታል እንጂ መከራ ተሰው ይሄ ለአንተ እንግዳ ነው። አንተኑ ነግድ ለኢየሩሳሌም በዚህ ሳምንት በኢየሩሳሌም የሆነውን ይህንን ሁሉ ነገር በእውኑ አታውቅምን? የራሱን መከራ ውጣ ውረድ ለማን እየነገሩት ነው? ለማን ነው የሚነግሩት? ይሄን ሁሉ ለራሱ ለኢየሱስ ክርስቶስ ነው። ቦታ ይዛይንቲውም አይናቸው ተይዞ ስለነበረ ማለትም ማስተዋል አልቻሉም ነበርና አላወቁትም። እንደ ሰው ነው እየጠየቃቸው ያለው፣ እንደ ሰው ነው እየነገሩት ያለው። የሚነጋገሩት ግን የራሱን ታሪክ ለራሱ እየነገሩት ነበረ። ከኢየሱስ ክርስቶስ ጋር ጉዟቸው ወይ ቤሎ እግዚእ ኢየሱስ ጌታችንም ለቀለዮጳ ወይም ለሉቃስ መለሰለት ምን ትውቱ ምንድነው የምትለኝ አለው። ጠየቀው ምንድነው ምን ሆነ ምንድነው የሆነው ጠየቀው። ወይ ቤልዎ እነሱም እንዲህ ብለው መለሱለት በእንተ ኢየሱስ ናዝራዊ ስለ ናዝሬቱ ኢየሱስ ብእሲ ጻድቅ እንከን የሌለበት ሐሰት የሌለበት ጻድቅ ሰው ነቢይም የሆነ ማለትም ሁሉን ማወቅ የሚችል ማለት ነው። ነቢይ በዚህ ቃል ሲተረጎም ሁሉን አዋቂ ከዚያም በፊት ያለውም በዚህ ጊዜ ያለውም ወደፊትም ያለውም በደንብ ሁሉን ነገር የሚያውቅ የሚሰወርበት የሌለ ለማለት ነው። ሁሉን ቻይ የሆነ መቻል የሚችል በተግባርም ያንን ቻይነቱን የገለጠ ሰው ዘንድም በእግዚአብሔር ዘንድም ሁሉን ማድረግ የሚችል ሁሉን ቻይ የሆነ ስለሱ አሉት። ሊቃነ ካህናቱም ሕዝቡም ኃያላኑም መኳንንቱም ተባብረው ተስማምተው በአንድ ድምፅ ይሰቀል ብለው የሰቀሉት ስለሱ ነው የምንነጋገረው አሉት። ይህንን ቃል የሚነግሩት ለማን ነው? ስለሱ መሰቀል ለራሱ ነው የሚነግሩት። ስለሱ መከራ ለራሱ ነው እየነገሩት ያሉት። ወንነሰ ነአምን ቦቱ እኛ ግን ሳንጠራጠር እናምንበታለን ይሉታል። ደግሞ እናምንበታለን እሱ መሆኑን ግን አላወቁትም፣ ተሰውሮባቸዋል። እኛ ግን አንጠራጠርም እናምንበታለን። ከመውእቱ ዘሃለው ያድኅኖሙ ለእስራኤል እስራኤልን ሁሉ የሚያድናቸው እሱ እንደሆነ እናምንበታለን፣ የሁሉ አዳኝ እንደሆነ። ወምስለ ዝንቱ ኩሉ ሰሉስ ዮም እምዘኮነ ዝንቱ ይህ ከሆነ 3 ቀን ሆኖታል አሉ። ይህንን ሁሉ ሴቶች ደግሞ ገስግሰው ኪደው መቃብር ውስጥ ያለውን ድንቅ ስራ መቃብር ሳይከፈት በተዘጋ መቃብር እንደተነሳ ከዚያም ድንጋይ መላኩን አገላብጦ መቃብር ውስጥ እንደሌለም ለኛም ለሴቶች በደንብ ተነግሯቸው እነኛ ሴቶችም ደግሞ ለሐዋርያትና ለኛ በደንብ
ስለ እርሱ ሰብከውልናል። መነሳቱንም እናምናለን፣ አንጠራጠረውም። የዓለም ሁሉ መድኃኒት የእስራኤልም አዳኛቸው እንደሆነ እናምናለን። የሰቀሉትን ሁሉ ያዳነ መድኃኒታቸው እንደሆነ ጭምር እናምናለን። ለዚህ ነገር አንጠራጠርም ብለው ነገሩት። ወይረከባ ስጋሁ ወተሳየጣ ወነገራነ ከመሬተ መላእክት ለይቤልወን ከመሃይወ ከሙታን ተለይቶ እንደተነሳ መላእክት እነሱ ነግረውናል። ወደዚያ ሲሄዱ ግን እነኛ ሴቶች መቃብሩ ስጋውን አላገኙትም። ምን አላገኙም? ስጋውን አላገኙትም። መልአክ ግን ነግሯቸዋል። እነሳለው እንዳለ መነሳቱን ግን እነሱም ሴቶችም አምነው ተቀብለው ለእኛም ሰብከውናል፣ እኛም አምነንበታል። በዚህ የሚጠራጠር የለም፣ አንጠራጠረውም አሉ። ቀጠለ። ወቦ ለሆሩም እምኔነ ሀበ መቃብር ከኛ መካከልም እነ ጴጥሮስን ማለቱ ነው። ከኛም ከወንዶች ሴቶች ብቻ ከወንዶች መካከልም ወደ መቃብር ይሄዱ እንዳሉ እናምናለን። ወረከቡ ከማሁም በከመይቤላ አንስት ወሎቱ ሰይረከብጎ እነሱም ከኛ የሚሄዱት እነ ጴጥሮስም መቃብር ውስጥ አላገኙትም፣ ቀድሞ ተነስቷል። መልአክ ድንጋይ አገላብጦ መቃብር ርቃኑ እንደቀረ ይህንን የኛም አይተው አረጋግጠው መጥተዋል አለ። ጴጥሮስን ማለታቸው ነው። ወይ ቤሎሙ ኢየሱስ ጌታችን ኢየሱስ ክርስቶስም እንዲህ ብሎ እሱ ደግሞ መመለስ ጀመረ። እነሱ ይህን ሁሉ ነገሩት። መሰቀሉን፣ መገረፉን፣ መሞቱን፣ መቀበሩን፣ በሶስተኛው ቀን ከሙታን ተለይቶ መነሳቱን፣ ከተነሳ በኋላ ሴቶች ወደ መቃብር ሲሄዱ መልአክ ድንጋይ አገላብጦ በመቃብር የለም እነሳለሁ እንዳለ ተነስቷል። እንደሌለ ግን ኑ አረጋግጦ ብሎ መቃብር ላይ ድንጋይ አገላብጦ መልአክ እንዲያሳያቸው እነኛ ሴቶች መጥተው ለእኛ እንደነገሩን እናምናለን። ሴቶች ብቻ አይደለም፣ ከኛ መካከልም ለምሳሌ ጴጥሮስ ነው። ከኛ መካከልም ሂደው መቃብር ውስጥ እንደሌለ ሌሊት እንደተነሳ ለመነሳቱ የማንም እርዳታ እንዳላስፈለገው በተዘጋ መቃብር እንደተነሳ ይህንን እኛ እናምናለን ብለው ለጌታችን ለኢየሱስ ክርስቶስ የራሱን ድንቅ ታሪክ ለራሱ ነገሩት ይላል። እነኚህ ሁለት ሰዎች ከዚህ በኋላ እሱ ደግሞ ሊመልስላቸው እናንተ ለማመን የዘገያችሁ ልባችሁ ማስተዋል የተሳነው እሱ ሲመልስላቸው ለማመን ምን ያላችሁ የዘገያችሁ ልባችሁ ማመን የተሳነው ነቢያት የተናገሩትን ያላስተዋላችሁ እነሳለሁ ብሏል። በነቢያትም ተናግሯል። እወርዳለሁ ብሏል። እወለዳለሁ ብሏል። እጠመቃለሁ ብሏል። ዓለምን አድናለሁ ብሏል። ሰቀላለሁ ብሏል። እሞታለሁ ብሏል። እነሳለሁ ብሏል። አርጋለሁ ብሏል። በማን በነቢያት አስቀድሞ ተናግሯል። አዲስ ነገር የለም። አዲስነቱ የክርስቶስ መወለድ ነው ለአዲስ ኪዳን። ግን የአዲስ ኪዳን ጉዳይ በብሉይ ኪዳን ጥንቅቅ ብሎ ተነግሯል። ክርስቶስ ከድንግል ማርያም ሲወለድ አዲስ ኪዳን ከብሉይ ኪዳን ተወለደ። አዲስ ነገር የምንለው የክርስቶስ በስጋ መገለጥ ነው እንጂ ትምህርቱ ጉዳይ አይደለም። አስቀድሞ ተነግሯል። እንደሚወርድ፣ እንደሚወለድ፣ እንደሚሰቀል፣ ዓለም እንደሚድን፣ ከመቃብር በራሱ ስልጣን እንደሚነሳ፣ ከዚያ በ40 ቀን እንደሚያርግ ነቢያት እነ ዳዊት ሌሎችም ጥንቅቅ አድርገው ተናግረውታል። ነገረ ድነት በሙሉ ተነግሯል። ልባችሁ ምንድነው? ለማመን የዘገያችሁ ልባችሁ ማመን የተሳነው ነቢያት የተናገሩትን ያልተቀበላችሁ ያልተረዳችሁ ብሎ ነቀፋቸውና አኮኑ ከመዝህ አለወ ለክርስቶስ ይትቀተል እንደሚገደል ለክርስቶስ ይሄ ነገር እንዳለው ወይ ባውስተ ስብሐቲሁ ከሞተ በኋላ ተነስቶ ወደ ክብሩ ወደ መነበረ ክብሩ እንደሚመለስ አስቀድሞ ነቢያት ተናግረዋል። ይህንን ለማመን የዘገየ ልብ ወሐዘ ይፈክር ሎሙ ከዚያ በኋላ ሊተረጉምላቸው ጀመረ። ነቀፋቸው፣ ገሰጻቸውና ገስጿቸው ዝም ብሎ ነቅፋቸው አልሄደም። ማስተዋል እንዲችሉ ያላዩትን በአይነ ስጋ እያዩት በአይነ መንፈስ ማየት ስላልቻሉ እንዲያዩት እንዲረዱት ሊተረጉምላቸው ጀመረ ይላል። ወሐዘ ይፈክር ሎሙ እምዘ ሙሴ ወዘነቢያት በሙሴ የተጻፈውን በኦሪት መጽሐፍ ያለውን በነቢያትም በትንቢት መጽሐፍ ያለውን ወምኩሉ መጻሕፍት ዘበእንቲአሁ ስለሱ የተነገረ ማንኛውንም መጽሐፍ ሊተረጉምላቸው ጀመረ ይላል። ጀመረ ምን ብሎ ተረጎመላቸው? ወደ እርሱ በቀረቡ ጊዜ ኢየሱስ ክርስቶስ እየራቃቸው ሄደ። ዋገበርዎ ይቤልዎ ንበር ምስሌነ ከኛ ጋር ሁን ብለው ጠየቁት ወይም ግድ አሉት። እስመ መሲሕ ወተቆልቆለ ፀሐዩ ሊጠልቅ ነው መሽቷልና ወቦአ ከመ ይኅድር ምስሌሆሙ እሱም ይሻላቸውና አብሮ ሊያድር ወደ እነሱ ገባ። ወንዘ ይረፍቅ ምስሌሆሙ ነሣ ህብስተ ከነሱ ጋር በተቀመጠ ጊዜ ህብስቱን አነሳ፣ ባረከ፣ አመሰገነ፣ ወፈተተ፣ ቆረሰ፣ ወውሃቦሙ ሰጣቸው። ያን ጊዜ ተገለጠላቸውና አወቁት። እሱም ከነሱ ጥሏቸው ሄደ ይላል። አሁን እዚህ ላይ ራሱን ምን አለላቸው? አብሯቸው ያድር ዘንድ ሄደ፣ ገባ።
ህብስቱን አነሳና ባረከ። ከባረከ በኋላ አመሰገነ። ካመሰገነ በኋላ ቆረሰ። ከቆረሰ በኋላ ሰጣቸው። መጀመሪያ በዚህ ምድር ላይ ያለ አበርክቶ ይመግብ እንደነበረ ያ ራሱ አምላክ እንደተነሳ ራሱ እንደሆነ ያረጋግጥላቸው ባርኮ ቆርሶ ሰጣቸውና ማይድ በሉ ይላል። ከዚያም በኋላ ከነሱ ሄደ። እነሱም አይናቸው ተገለጠና አምላካቸው እንደሆነ ምን አሉት? አወቁት፣ ተረዱት ይላል። ከዚያ በኋላ እነሱ ደግሞ ምን አሉ? ልባችን ይቃጠላል። አስቀድሞ በመንገድ ያን ሁሉ ሲተረጉምልን እንዴት አላስተዋልንም? እሱ መሆኑ እንዴት ጠፋን? ያን ሁሉ ሚስጥር እየተራቀቀ እየተረጎመልን ከሰው ሳይሆን ከሱ ብቻ የሚገኝ ሚስጥር እየተረጎመ እየነገረን በደንብ አድርጎ ሁሉን እያስረዳን እንዴት መረዳት አቃተን ብለው ምን አሉ? ተቆጩ ማለት ልባችን ይነደናል ማለት ተቆጨን። እንዴት ይቆጨን? እንዴት ቆጨን? እንዴት አልተረዳነውም ብለው ማለት ነው። ይቀጥልና ወተንሱ ሶቢሃ ይተሰዓተ ያን ጊዜ በዚያ ሰዓት ተነሱና ወረከብጎም ለአስርቱ አሐዱ 11ዱን አገኟቸው ተሰብስበው ይላል። 11ዱ ምን አሏቸው? 11ዱ ከማን በስተቀር ማለት ነው? 12 አይደሉ እንዴ? ከማን በስተቀር ማለት ነው? አሳልፎ የሰጠው ማን? ከይሁዳ በስተቀር 11ዱ ሲል እዚህ ላይ ይሁዳን ትቶ ማለት ነው። እሱ አሳልፎ ሰጥቶታል። በ30 ብር ሽጦታል። ከዚያው ተጀምሮ ከክብሩ ተለይቷል። ታሞ ህመም ላይ ነው ያለው፣ ወድቆ ነበርና እሱ የዚህ ሁሉ ክብር ላይ የለበትም። እሱ 11ዱን ተሰብስበው አገኟቸው። እንዘ ይብሉ አማን ተንሳ ግዚእነ ዋስተራዮ ለስምዖን ማለት ለጴጥሮስ ታይቶታል ብለው እያሉ በእውነት ተነስቷል ጌታችን እያሉ አገኟቸው። ወነገርጎሙ እሙንቱኪ ዘበፍኖት እነሱ በመንገድ ያዩትን የኢማውስ መንገደኞች ቀለዮጳ ሉቃስና ኒቆዲሞስ ነገሯቸው። ዘከመ አይመርጎ ለግዚእነ እንዘ ይፈትት ህብስተ ህብስቱን በቆረሰ ጊዜ ተረዳ ነው ሳንረዳው አብሮን ተጉዞ ብለው ይህንን ለ11ዱ ነገሯቸው ማለት። ከዚህ ቀጥሎ የጌታችን ኢየሱስ ክርስቶስ እርገቱን ነው። ይሄ የትንሣኤውን ታሪክ ታምር ድንቅ ስራ ራሱ እንዴት እንደገለጠላቸው እንዴት እንደተነሳ በደንብ ይገልጽና ከዚህ በኋላ እርገቱ ወንዘ ዘንተ የተናገሩ ቆመ ማእከሎሙ ኢየሱስ ወይቤሎሙ ሰላም ለክሙ ይትፍርሁ አነ ውእቱ። ከዚያ በኋላ ይህን እየተነጋገሩ የኢማሁስ መንገደኞች ወደ ኢየሩሳሌም ተመልሰው ከነ ጴጥሮስና ከ11 ሐዋርያት ጋር ስለ ጌታችን በመንገድ እንዲያገኙት እየተወያዩ ባለበት ሰዓት ጌታችን መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። እግዚአብሔር ሰላሙን ይስጠን። ምን አላቸው? ሰላም ለእናንተ ይሁን አላቸው። ሁሉም ተሰብስበው የኢማሁስ መንገደኞችም 11ዱም ሌሎችም ሴቶችም ጭምር ማለት ነው ተሰብስበው ባሉበት ጌታችን በመካከላቸው ተገኘና ሰላም ለእናንተ ይሁን አይዟችሁ አትፍሩ አላቸው። ወደንገጹ ወፈሩ ወመሰሎሙ ዘመንፈስ ይሬዩ ምታት መሰላቸውና ምታት የሚያዩ መስሏቸው ፈሩ። ወይቤሎሙ ምንትኑ ያደነግጸክሙ ለምንት ያርግ ዘከመ ህሊናው ሰልብክሙ የፍርሃትስ ሐሳብ ለምን ይመጣል? ለምንስ ትፈራላችሁ ትጨነቃላችሁ? አትፍሩ አላቸው። ርእዩ እደውየ ወገርየ መንፈስ ምታት አይደለም እጅና እግሮቼን እዩ። ከመአነ ውእቱ ወግስሱኒ ኑ ዳሱኝ እኔ ነኝ። አይመሩም ከመለ መንፈስ ሳልቦቱ ስጋ ዋጥም በከመተሪዩ ብዬ አይምሩ ተረዱ እወቁ። ለመንፈስ ወይም ለምታት ስጋ የለውም። እኔ ግን እነሳለሁ እንዲያልኩ በስጋ ነው የተነሳሁት። እየሰማችሁኝ ነው? በምንድን ነው የተነሳሁት? ለምን በስጋ ባይነሳ ኑሮ ምታት ነው እንጂ አምላክ አልተነሳም ይባል ነበር። አያችሁ፣ ትንሣኤውን ለማረጋገጥ ኑ ዳሱኝ በስጋ ነው የተነሳሁት። እንደውም በዮሐንስ ወንጌል ላይ ቶማስ ተጠራጥሮ ስለነበረ አንጣ እጅህንና ዳሰው ብሎ ሲዳስሰው እጆቹ ነደዱት፣ ተኮማተረ። ያን ጊዜም ጮኸ፣ እሱንም ይቅር አለው ይላል። ያንን አርአዮ ለቶማስ ርግዘተ ገቦሁ ወለእንድርያስ ቅንዋተ ዲሆሁ በድጓው ላይ ሊቁ ምን አለ? ለቶማስ የተወጋው ጎኑን ለእንድርያስ ቅንዋት የተቸነከሩ እጆቹን አሳየው ይላል። የተነሳው አምላክ እንደሆነ ሰው የሆነው አምላክ እንደተነሳ ለማጠየቅ ነው። አንዳንድ ሰዎች በመንፈስ በመለኮት ነው የተነሳው እንጂ በስጋ አልተነሳም ስለሚሉ ነው። ጌታችን በስጋ ነው የተነሳው። ያንን ስጋውን እንደተዋሃደ ነው የተነሳው እንጂ ስጋን ጥሎ አልተነሳም ክርስቶስ። ለዚህ ነው አሁን ኑ ዳሱኝ እዩኝ እያለ አብራቸው እየተመላለሰ እየታያቸው የነበረው። ለዚህ ነው መለኮት ብቻውን አይደለም በስጋ ነው የተነሳውት የሚለውን አስረግጦ ነገራቸው። ወዘንተ ቢሎ አርአዮ ሙደዩ ወገሪው እጆቹን እግሮቹን ይህን ብሎ አሳያቸው። ወንዘ አድያ እምኑ ድንጋጼ እንዘ ያነክሩ በትፍሲት በደስታ እያደነቁ ነገር ግን በድንጋጼ በነበሩበት ሰዓት ማመን ሲሳናቸው ወይቤሎሙ ደቂቄ ቦኑ ብክሙ እዚህ ዘንበል
ልጆቼ ሆይ የሚበላ ነገር የለምን አላቸው። ወሀብዎ መክፈልተ ዓሣ ጥቡሰ ወምፀቀዋ መዓር ከመዓርና ከተጠበሰ ዓሣ ሰጡት። ወበላ በቅድሜሆሙ ወነሣ ዘተርፈ ለአርአያ ይሆናቸው ዘንድ ያልበላን አሳያቸው። ለትምህርት ይሆን ዘንድ ነው፣ ለሱ ጥቅም የለውም ከትንሣኤ በኋላ። ወይቤሎሙ አኮኑ ዝንቱ ነገርየ ዘቤለክሙ እንዘ ሀሎኩ ምስሌክሙ ከመ ሀለወ ይብጻሕ ዘይቤ ኦሪተ ሙሴ ወነቢያት በመዝሙር በእንቲአየ መዝሙረ ዳዊትም ነቢያትም ኦሪተ ሙሴም ስለኔ የተናገሩት ሁሉ ይፈጸም ዘንድ ከሙታን ተለይቼ ተነስቻለሁ። መንፈስ አይደለሁም በስጋ ነው የተነሳው በተዋህዶ። ወምዝ ከሰተ ልቦሙ ያን ጊዜ ልባቸው እንዲያስተውሉ አደረገ። ከመይለቡ መጻሕፍተ ወለበው መጻሕፍትን ያስተውሉ ዘንድ ገለጠላቸው፣ መጻሕፍትን አስተዋሉ። ወይቤሎሙ ከመጽሑፍ እነሆ ይሰቀላል፣ ይገደላል፣ ይሞታል፣ ይነሳል ተብሎ እየተነገረው ያርጋል ተብሎ የተነገረው የነቢያትን መጽሐፍ ሁሉ ተረጎመላቸው። ከዚህም በኋላ ከኢየሩሳሌም ወደ ቢታንያ ከከተማ ውጭ አወጣቸው። ካወጣቸው በኋላ እየባረካቸው ከፍ ከፍ አለ። ምን አለ? እናንተ በቆጶዶቅያ፣ በእስያ፣ በኢየሩሳሌም ከዳን እስከ ቤርሳቤ በዓለም ሁሉ ምስክሮቼ ናችሁ አለና እየባረካቸው ከፍ ከፍ አለ። እነሱም ደግሞ እያዩት የርቀት ሳይሆን የርቀት ማለት ነው። እስኪ በሉ የርቀት ሳይሆን በሉ እስኪ የርቀት ገብቷችኋል ሐሳቡ ምን ማለት ነው? የምን ሳይሆን አልኳችሁ? የርቀት ሳይሆን የምን የርቀት እያረገ እየራቀ ሄደ ስንል የርቀት አይደለም። ርቀት የምን ባህሪ ስለሆነ ነው? የመለኮት አይደለም። ጌታችን ግን እያረገ ያለው ምንድን ነው? በምንድን ነው? በተዋህዶ ስጋ ነው አይደለም። ስለዚህ የርቀት ነው እንጂ የርቀት አይደለም። በተዋህዶ ስጋ ተነሳ፣ በተዋህዶ ስጋ ሰማይ ሰማያት አረገ። አሁንም ዓለምን እየገዛ ያለው በተዋህዶ ስጋ ነው ማለት ነው። ስለዚህ ስጋ አምላክ ሆኖ ቀጥሏል ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ቀጥሏል። አያችሁ፣ ወደዚህ ምድርም የሚመጣው ለፍርድ በዚያው በለበሰው ስጋ ነው የሚመጣው፣ እየታየ ነው የሚመጣው በግልጥ። እግዚአብሔር እሰ ገሃደ ይመጽእ ወአምላክነ ያረምም። እግዚአብሔር አምላካችን ግልጥ ሆኖ ይመጣል፣ ዝም አይልም። ግልጥ ሆኖ ይመጣል ሲባል በስጋ ማርያም ነው የሚመጣው፣ በክበበ ትስብእት ይመጣል ብለውታል ሊቃውንት አባቶቻችን። እየባረካቸው ከፍ ከፍ አለ፣ ወደ ሰማይ ያረገ ወጣ ማለት ነው። ወሙንቱ ተሰገዱለት፣ እነሱ ደግሞ ሰገዱለት። ወተሰውጡ ኢየሩሳሌም ሰገዱለትና ወደ ኢየሩሳሌም ተመልሰው መጡ። ወነበሩ ውስተ ቤተ መቅደስ ዘልፈ እንዘ ይባርክዎ ለእግዚአብሔር በኩሉ ጊዜ። ወደ ኢየሩሳሌም ተመለሱ፣ በቤተ መቅደስ ጠብቁ ብሏቸው ሄደ፣ አረገ። በ10ኛው ቀን መንፈስ ቅዱስ እስከሚመጣ ድረስ እነሱ እርገቱን አዩና ወደ ኢየሩሳሌም ተመልሰው በመቅደስ እያመሰገኑት ኖሩ ይላል። ምን አሉ ይላል? ምን እያሉት? እያመሰገኑት በመቅደስ ኖሩ፣ እርገቱን አይተው። ስለዚህ በመቅደስ መኖር ለነሱ ብቻ ሳይሆን እኛም በመቅደስ እንድንኖር እግዚአብሔር ፈቅዶልናል። እስከሚመጣ ድረስ በምን እንጠብቀው? በምን እንጠብቀው? በቤተ መቅደሱ መጠበቅ ያስፈልጋል። በመቅደሱ ጸንተን እንድንኖር የአምላካችን ቅዱስ ፈቃድ ይሁንልን። የእናታችን የወላዲተ አምላክ የድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን ጸሎት አይለየን።